ሰላም አለይኩም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዙ ትበልባላችሁበት ቦታ ሆናችሁ። አሁን ማሳያችሁ ከአዳራሹ እስከ አዲሱ ገበያ ወይም እስከ አዲሱ መናኸሪያ ድረስ ነው ማሳያችሁ። ጥርት ብሎ ቢታያችሁ ደስ ይለኝ ነበረ፣ ግን ተደብቄ ስለሆነ ስልኩን ያዝኩት ሙሉን አይታይም። ብቻ የቻላችሁትን እዩ። መቼም የታየውን እዩ። ሌላውን በዚህ መልክ አስቡት። እንደምታዩ ጨፌው ምናምን አድርጎ ሲያምር የሰው መሄጃው የሳይክል መሄጃ ምናምን። ይሄ ደግሞ ተማቲሙ ይዟል። ብዙ ነው ቢገርማችሁ፣ ግድም ብትሄዱ ተማቲም ነው ዳርዳሩ ይዟል። ይሄ ሰው መሄጃ ነው፣ ሳይክል መሄጃ አለው። ማሻአላ ነው። ዛሬ ደግሞ ጭነት መኪና በጣም ሞልቷል እንደምታዩት። በአንዱ ስገባ በአንዱ ስወጣ ስልኩ እንትን ብሏል፣ ተውረግርጓል። በላይኛው መስመር በታችኛው መስመር ይሄ ነው መሀል ላይ ያለው ነው የመኪና መሄጃው ማለት ነው። በቀኝና በግራ ያለው ሳይክል ሰው የሚሄድበት ነው። የሚያማምሩ ቤቶች አሉ እንደምታዩት። ፊት ለፊት ያለው ሱቅ ተመሳሳይ መሆን አለበትና እንደዚህ ነው። ኮንቲነር እንደ ኮንቲነር ሆኖ ግን የተገነባ ነው ግንባታ። ደስ ይላል። ያው እንደምታዩት ስልኩ ላይ ግን አያስታውቅም። ምክንያቱም እኔ እንደዚህ አድርጌ ስለሆነ ያያዝኩት ሲቀረጽ ራሱ አይታየኝም። ያው ስልኩን ዝም ብዬ እንደዚህ እንደ ጥላ አድርጌ ጋርጄ ስለነበር ይዤ ነበረው ማለት ነው። እና ሙሉን በደንብ አያሳይም። ሰው ራሱ አፍጥጦ ነው የሚያየው ስልክ ይዛችሁ ስትቀርጹ ካየ። ስለዚህ እኔ በምችለው አቅሜ እንደዚህ አድርጌ ነው የቀረጽኩት እላችኋለሁ። አንድ ጊዜ ከመስመር በላይ አንድ ጊዜ ከመስመር በታይ አያቀያየርኩኝ ብቻ ያው ለእንትን ያክል ትንሽ ይታያል። እዩትማ። አሁን ሙሉን አይታይም። ፎቁ ለውላው ነው የሚታየው፣ ግን ፎቅ ነው ይሄ እንደምታዩት። በጭነቱ መኪና ጎን ነበር ሳልፍ የነበረው። መኪናው ነው የተነሳው ከጨፌው ልቅንስ መኪናው ነው የሚታየው። እኔ ራሱ አሁን እያየሁት እየሳኩ ነው በራሴ አቀራረጽ ማለት ነው። እንደዚህ ነው አቢሲኒያ ባንክ። ይሄ ነው ከመንገድ በታች። ደረጃውን እየወጣሁ ነበር ወደ ውስጥ እየገባሁ። ከዛ ቪዲዮውን ቋርጬ መልሼ ደግሞ ስወጣ ደግሞ ከዛ ቀጥሎ ያለው ማለት ነው። እዩት። መንገድ በታች መንገድ በላይ እያረኩ ጨፌው ምናምን በጣም ደስ ይላል። ሰው ግን ስርዓት ይዞት በስርዓት ቢሄድ እንዴት ያምር ነበረ። ግን ያው እንደፈለገ ነው የሚሄደው። በስፋልቱ መሀል ይሄዳሉ፣ በሰው መሄጃ ይሄዳሉ። ዝብርቅርቅ ያለ ነው። እንደኔ ግን እንደዚህ ኮሪደር በጣም ከሚሰፋ የሰው መሄጃ መኪና መንገዱ ቢያሰፉት ጥሩ ነው። ምክንያቱም በአንድ መስመር ነው ወደ ግራም ወደ ቀኝም የሚሄደው። አጀብ አቀራረጽ። አፋን ይቅር በሉኝ። እንግዲህ መርሳች ናት። መርሳን እያሳየኋችሁ ነው በጥቂቱ ማለት ነው። ወደዛ ግን ከሄዳችሁ ከአዲሱ መናኸሪያ ወደዛ ወደ አቧሬ የሚወስድ ምናምን መንገድ ከሄዳችሁ ሲያምር እንትኑ ይሄ እንትን ላይ መኪና መንገድ ዳር ላይ ያለው ሱቆች ምናምን ተመሳሳይ ነው የሚመስሉት፣ ያምራሉ። ያው እኔ ጊዜ አግኝቼ ወደዛ አልሄድኩም እንጂ ለመቀረጽ ማለት ነው። ደግሞ ይሄ ኬንዳ ምናምን እንደዚህ ትርፍ ነገሮችን ከእንትን ውጭ ባያረጉ ኖሮ ጥሩ ነበር። ስታውት ደስ ይል ነበረ። ግን ሰው ውጭ ነው በቃ ያለው ውጭ ነው። ሰውም የተጎለተው ውጭ ላይ ነው። እቃቸው ምናምን ውጭ ላይ ነው። እንደዚህ በተለይ ሱፐር ማርኬት ምናምን ያላቸው ትርፉን እቃ ውጭ የሚያደርጉ እንደምታዩት ይሄንን የሚድረበረበው ነው መሬት ላይ ተረብርቦ የሰው መሄጃ የሚሆነው። የሰው መሄጃ የሚሰራበት ድንጋይ ነው ይሄ ማለት ነው። ወይም ምንድነው የሚባለው? ሰራሚክ ሳይሆን ያንኛው። ፀሐይቱም አልቀረች ስትቀረጽ ስልኩ ወደ ላይ ይጆ ስለነበረ ፀሐይቱም አልቀረች። ጉድ አጀብኒ
የፀሐይ ስዩ መጽሐው በጣም ነው የሚባለው ብታውት ኦፍ እንደምታውት እንደዚህ ነው። ወደ ንግድ ባንክ አካባቢ ደርሻለሁ። አሉ ብዙ እዚህ ልብስ ቤት አለ፣ ጫማ ቤት አለ፣ የልጆች ልብስ ቤት አለ፣ የዋቂ አለ። ምንም የሌለ የለም። እነ ምንጣፍ እነ ምናምን ፍራሽ ምናምን። ይሄም ራሱ አክሲዮን ነው። ይሄ የምታያችሁ ገና አላለቀ ሆኖ ነው እንጂ አክሲዮን ነው። ኦ ማይ ጋድ! ይሄ ቡና ቤት መሰለኝ። ምንድን ነው ይሄ? እንጃ። እንደምታዩት አሁን ፀሐው የሚታያችሁ ስልኩ እንደዚህ አድርጌ ከግንባሬ ላይ ፀሐይ መከላከል መስዬ ስለሆነ የያዝኩት ከላይ ያለው ነው የሚታየው፣ ከመሬቱ እየለቀ ነው ማለት ነው። እና እንደዚህ ነው። ይሄ ገና ኮሪደሩ አላለቀም፣ ሳር ገና አልተተከለም፣ መሬቱም ገና ሁሉም አልተነጠፈም። አልፎ አልፎ ነው የኮሪደሩ እንትን ተሰርቷል፣ ግን አልተነጠፈም ማለት ነው። እዚህ ወደዛ አሁን ለመናኸሪያው ደርሻለሁ። ግድ ነው እንደዚህ አድርጎ መስራት ግድ ነው። መስመር ዳር እነዚህ ድሮ የነበሩት ቆርቆሮ ቤቶች ምናምን ይፈራርሳሉ። ገና ያልፈረሱ አሉ፣ ይፈራርሳሉ። አሁን መውረጃው ላይ ደረስኩኝ። ይሄ ማን ነው የሚባለው? ይሄ መናኸሪያው አዲሱ መናኸሪያ ከአሁን በፊት ያወረድኩት ቪዲዮ ላይ ያሉ ኮንቴነሮች አሉ አይደለ? ከመናኸሪያው ማለት ነው የመኪና መግቢያው እና በዙሪያ ያሉት ኮንቴነሮች ዋናው ስፓልቱ ይሄ ነው እንግዲህ። በዚህ ወደ ታች ተወርዶ ወደዛ ይወስዳል ማለት ነው ወደ ኮንቴነሮች። እግድም ደግሞ ወደዛኛው መስመር ድረስ አሁን እስከመሄድበት መስመር ድረስ በሙሉ አክሲዮን ሊያደርጉት ነው መሰለኝ። ያው ብቻ ዙሪያውን ታጥሯል፣ ግን ገና አልተጀመረም እንደሚሰራ ማለት ነው። ያው ግን የወደፊት እቅዳቸውን እንትን ብሎ በቆርቆሮ ነው የታጠረው የሚታያቸው ከሆነ እቅዳቸውን እዚህ ላይ ለጥፈውታል። ምን አይነት እንትን መሽሯ እንደሚሰሩ እሺ። ድምፁን የቀነስኩት በጣም ስለሚጮህ ነው። የሰው ጫጫታ፣ መኪናው ጫጫታ ምናምን ስለሚረብሽ ድምፁን ቀንሼው ነው። ይሄ ሁሉ የምታዩት እንግዲህ እዚህ ጋር የምታዩት የተለጠፈው ይሄ ነው የሚሰራው። እዚህ ቦታ ላይ ይሄ ነው የሚሰራው። ይሄ መሽሮዋ ልክ እንደ ዱባይ፣ አዲስ አበባ ምናምን ፎቅ እንሰራለን ብለው ነው እንግዲህ አጥረውት አስቀምጠውታል። አሁን ወደ ገበያው መውረጃ ገባሁ። መውረጃው ላይ ገባሁኝ። አጋጣሚ ስገባ ይሄ ምንድን ነው የሚባለው? ይሄ ሳፋ ምናምን የሚሸጠው ሰውዬ አገኘሁት። አዳምጡ። እንደምታዩት እንግዲህ ያኔ ተለቅ ያለኝ 3000 ብር አለኝ መጥበሻው። እጅ በእጅ ያስኳት ደግሞ 2500 ብር ነው አለ። ሳፋውን አልጠየቅኩትም፣ ግን በጣም አሪፍ ነው። በጣም ድንዳና ይካበዳል። ከዛ አልገዛህም ምናምን ዛሬ ስለው ብር አልያዝኩም ስለው በሞባይል ባንክ ታስተላልፍ የለ ችግር የለውም አለኝ። ሌላ ጊዜ ብዬ ጠይቄያቸው ሄድኩ ዘቅዝቄ ማለት ነው። የሚደብረኝ ነገር ማልገዛውን ነገር መጠየቅ ይደብረኛል። የሆነ ሸም ነው የሚመስለኝ። ይሄ እንግዲህ ኬንዳ ያንጠፉናቸው ጫማ የሚሸጡት መውረጃው ላይ ማለት ነው። ይቅርታ
የሚታየው ጫማው ሳይሆን እንትን ኬንዳው ነው የሚታየው። ኮተት ነው የሚታየው። እንዴ ተደብቆ መስራት ሰርቆ መኖር እንዴት እንደሚደብር። ፀሐይቱም አብራ መታለች ገብታለች። ለምን እሷስ ትቀራለች? ወይ ጉድ! አሁን የነዚህ ውስጥ አሁን ውሏቸውን ውለው አንድ እንኳን ሳይሸጡ የሚሄዱ አሉ። መስኪን ያሳዝኑኛል። አሁን መግቢያው ላይ ነው ይሄ እንግዲህ